ነገር ተሟልቶልኝ የማልደሰተው ምናልባት በህፃንነቴ ሞተችው የማላውቃት እናቴ እየናፈቀችኝ ይሆን? አባቴ እኔም በእንጀራ እናት ላለማሳደግ ሲል ድጋሚ ሳያገባ ከኔና ካጎቴ ጋር መኖሩ በጣም ያሳዝነኛል። አንዳንዴ በሌላ ሀገር በሌላ ጊዜ ተወልጄ እንደነበር ይሰማኛል እና ምረብሻለሁ። ጓደኞቼ አሪፍ የሚሏቸውን ወንዶች ሊያስተዋውቁኝ ሲፈልጉ እሺ ስለማልላቸው እማሆይ ሜሮን ቆብ እናሰፋሉ ያሉ ያበሽቁኛል። እኔ ግን ለኔ የተፈጠረልኝና ለሱ የተፈጠርኩለት ሰው እንዳለ ይታወቀኛል። አባዬ እኔ ጅብ መስላለሁ እንዴ? ምን በወጣ ልጄ? ታዲያ ለምንድን ነው ጅቡ የሚሉ? ብረት ቀጥቅጠን ለነሱ መጠቀሚያ በሰራን ጅቦ ቡዳ ይሉናል። ባይገባቸው ነው አብርሃም የተዋቸው። ጥበብ የሚከበርበት ዘመን ወደፊት ይመጣል። የምትበቀላቸው በትምህርት ጎብዘህ ሁሉንም ስትበልጣቸው ሁሉንም እና ዛሬ የሰደቡ ነገ ያከብሩሃል። ቁልቁል የሚያዩ ሁሉ ቀና ብለው ይመለከቷል። አባ ቃልህን ለማክበር የሚቻለኝ ሁሉ እያልኩ ለአንድ ቀን እንኳን ቀና ብለህ ብታይ ምን ነበረበት? መንግስት ሰማያት አውርሰችን ማረግልኝ። አብርሃም መላካ መቼ መጣ እባክህ? ትንሽ ቆየሁ። ምን እግር ጣለ? አቶ ቤዛ ቀጥሮኝ። አቶ ቤዛ? አብርሃም bienvenue chez Venice Motors Corporation። ደውልልኝና እንገናኛለን። አሁን ለስራ እየወጣሁ። ኦኬ። አብርሃም ከቨርጂኒያ ስቴት ዩኒቨርሲቲ በቅርቡ በኢኮኖሚክስ በታላቅ ማዕረግ ተመርቆ የመጣ ነው። ጤና ይስጥልኝ አቶ ቤዛ። ከኤንተርፕራይዙ ባለቤቶች ጋር ላስተዋውቅ። የቦርዱ ሰብሳቢ አቶ በላቸው ደመቀ። አብርሃም የቦርድ አባላት ሚካኤል አስጎብኙ።
ሳሚዬ እንዴት ነህ? ደህና ነህ? እንዴት ነሽ? አለን። ሃይ ሜሪ በቃ ቻው። እሺ ነፍሴ። እሺ ቆይ ሜሪ ያልፍ ልጅ አይደለም ታዲያ እኔ ምን ላድርገው? ወይ አንደኛሽን ገዳም ግቢ። እሺ የቆቡን ዲዛይን በእኔ ታዩ። ተዋውቂው የልጅነት ጓደኛዬ ነው። አብርሃም ሜሮን የሚታይ እንጂ የማይበላ ፍሬ የሚለውን ታስታውሰዋለህ? ፍቅር እስከ መቃብር ውስጥ ነው አይደል? ሜሮን ማለት እንደዛ ናት። ገና ዛሬ መብረቁ አገኘሽ። አታካብዱ እሺ። መቼም እንዲህ የተስማማ ሚስት አግብተህ መሆን አለ። ገና እኮ ተማሪ ነው። ማስትሬትህን ይዘህ የለም እንዴ? ለፒኤችዲ አመልክቻለሁ። ዩኒቨርሲቲው ከተቀበለኝ እቀጥላለሁ። ዶክተር ልትሆን ነዋ። የካምፓስ ቅጽል ስሙ ማን ነበር መሰለ? ትምህርቴ ሚስቴ። ባለፈው ሳምንት ከርብቃ ጋር አንስተን ስንስቅ አመሸን። ርብቃ ዩኒቨርሲቲ እያለን ታሳድድህ የነበረችው ቆንጆ ልጅ። አብርሃም እኮ ጉደኛ ነው። ስንቱም የሚዋደቅባትን ልጅ እሱ ሆዬ እጁ ላይ ወድቃ ይሸሻት ነበር። ምን ላርግ ብለህ ነው? መቀየሪያ ጫማ ሳይኖረኝ ከሰው ባለ መኪና ጋር እንዴት? ስንት ቀን መሰለ ከካፌ ምግብ የገላገለች። እንዴት ይዤልሽ እመጣለሁ እያልኳት ትጋብዘኝ ነበር አለ። ለካ ተንኮለኛ ነበርክ። Let's drink to the good old days. በአመቱ መጨረሻ ላይ ትምህርት ቤቱ ከሌሎች ዲዛይነሮች ጋር በመሆን የሚያዘጋጀው አንድ ፋሽን ሾው ይኖራል። እዛ ፋሽን ሾው ላይ ከእናንተ ከተማሪዎች አንደኛ የወጣችው ተማሪ አብራ ስራዋን ታቀርባለች። ስለዚህ ጠንከራችሁ መስራት አለባችሁ። አንተ ቴዲ ትምህርት ላይ ያለው አደውልብኝ አላልኩ? ለምን አልዘጋሽውም? ምናልባት ከደወልክ ብዬ ነው። ሶሪ ቲቸር፣ ኢትስ ቴዲ ማይ ባዲ። ማይክ አትሸኘኝም? ማርቲ ደህና ነች? አትደውልልሽም እንዴ? እኔንማ ዘግታኛለች። ቆይ ትጠብቅ። ምን ታርግ ብለሽ ነው? የአሜሪካ ኑሮ ሩጫ አይደል? ለእህት ማገዝ ነው። ቻው የኔ ልዕልት። ሃይ ሃይ። የት ነህ? ወደ ቤት ልሸኝህ? ኦኬ። ታክሲ አስቸጋሪ ነው አይደል?
ባይገርምህ ለመጀመሪያ ጊዜ ሳይ ለረጅም ጊዜ ማቀህ ነበር ይመስለኝ። ልክ ነሽ እኮ ታዲያ እንተዋወቃለን። የት? መቼ? በበፊተኛው ህይወታችን ሳንወለድ በፊት? አዎ። አየሽ ያን ጊዜ ተቀራርበን እያለ በሆነ ችግር ተለያየን። ለዚህ ነው እንደገና የተወለድነው። ማነው? መግባት ክልክል ነው? Oh, sorry. በዚህ ጋር ሳልፍ ነው ዝም ብዬ የመጣሁት። It's okay. ተመልሰህ የምትሄድ አትመስልም። እንዴት? በደንብ ተደራጅተሃል? ኖ፣ ከነቃው ነው ያከራዩኝ። እናት ናቸው? አዎ። አንተ ነህ አይደል? እንዴት አወቅሽ? ጎበዝ ነኝ። ሻይ ቡና? ደስ ያለህን። ፍሬንች ኪስ እንኳን ቢቀር አንዴ ሟላለሽም። አታምኚኝም? በላቸው ይሙት። እኔስ ጠረጠርኩ። ምን የለው እንደሆነ? ምንድን ነው የሌለው? ባለጌ። ግን ከምር ሜሪ ይቀርብሽ ይሻል። ፍቅር ይዞሽ ያውቃል? እግዚአብሔር ይመስገን እስካሁን አላዘኝም። እሺ ተመልሶ ሲሄድስ እንዴት ልትሆኚ ነው? እስኪ ሄድስ ድረስ እንዴት ሆናለሁ? ሃይ ቴዲ፣ የት ነው ያለከው? ደሴ በቃ ነው። አሁኑኑ መጥተህ ጁስ ጋብዘኝ እሺ? ሩቅ እኮ ነው። አላቅልክም። ከፈለግሽ ጨረቃንም ቢሆን በሳን ሰጥሻለሁ አላልከኝም ነበር? ገደል ግባ እሺ? አሜሪካን ሀገር ጓደኛ አለች አይደል? ኖ። ተው። በእውነት? ታዲያ አልበም ውስጥ ያስፈረጅ ማለት ጓደኛዬ ነበረች፣ አሁን ተለያይተን። ለካ ለዚህ ነው ዛን ቀን በረሽ የጠፋች። ለመመለስ ምን ያህል ጊዜ ነው የቀረ? ዩኒቨርሲቲው ከተቀበለኝ ምናልባት 1 ወር። እንደሱ አትይኝ። እንደው ምን ልሄድ በቃ። ምን ሆንሽ? የማልጨርሰውን ነገር መጀመሪያ ያስፈራኛል። እወድሻለሁ።
ምን እያየህ ነው? በልጅነቴ ማታ ማታ በራችን ላይ ቁጭ ብዬ ሰማይን መመልከት ወድ ነበር። ሰማዩ ሰፊ ባህር፣ ከዋክብቱ ደግሞ እንቁዎች ነበር የሚመስሉኝ። ታዲያ ሁሌ የምመኘው በሰማይ ባህር ውስጥ ራቁቴን ሆኜ መዋኘት ነበር። በኋላ ግን ከቤት መውጣቴን ተውኩ። ለምን? አባቴ አሁን ግን ለከዋክብቱ ብዙም ግድ የለኝም። እንዴት? ከሁሉም የምትደምቀው ኮከብ አጠገቤ ስለሆነች። አልመሸም? ልለይሽ ካልፈለኩስ? መለያየታችንን ማየት ይቀራል። እስከዛ ድረስ የሚሆነው ማን ያውቃል? Hi, Meron. ደህና ነህ? ነገ ከተመቸ ምሳ እንበላ ነበር። ከሰዓት በኋላ አይመችም? ትችላለህ? እሺ። ባይ ባይ። ምንድነው ሲውል ፈንታዚያ? ምንም ይልቁንስ ነይና ዝግቤን ዝጊል። እንግዲህ የደንበኞች ፍላጎት፣ የገበያና የሽያጭ ማስፋፊያ ኃላፊነትና የዋጋ ተመን ወይም ፕራይሲንግ፣ የኩባንያው አወቃቀርና ትራንስፓረንሲ የሚለውን አይተናል። እንደማጠቃለያ ወደፊት ምን መደረግ አለበት ለሚለው ባደረኩት ጥናት መሰረት አሁን ድርጅቱ ለገበያ ከሚያቀርባቸው ተሽከርካሪዎች በተጨማሪ ቼቭሮሌት ኤፒካን ማስመጣት ብልህነት ይመስለኛል። አመሰግናለሁ። ብራቮ አብርሃም፣ ጥናት ካቀረቡ አይቀር እንዳንተ። ማይክ እንዴት ነህ? አታጣቅሽኝ እንጂ ደህና ደግሞ ፍቅር ቀንሽ። ኧረ ቀስ ፕሪንሰስ፣ እስቲ ረፊ አንቺ። ያዥ አንበስ ሰው ሰው። ኧረ እታለኛል። ቢራ ትጋብዥኛለሽ? ሜሮን፣ እኔ አንድ ነገር ላሳይሽ። መጣሁ።
ሴላቪ እስከ ዝግጅቱ ፍጻሜ አብራችሁን እንድትቆዩ የምጋብዛችሁ ንጋት ከተማኒ መልካም ቆይታ። እንዴት ነው አቶ በላቸው? ደህና ነው። ሰላም ነው? እንደምን አለ? እየበረቱ ነው? ደህና ነኝ። አመል የምትልከው ብታጣ አንተን እንደ ልጅ ትልካለች። ኧረ ምን ችግር አለው? እግረ መንገዴን ልጠይቆት ብዬ ነው። ይህ አብርሃም እውነትም ጥይት ልጅ ነውና ምሳ ወይም እራት ጋብዤ የሥራ ጊዜው እንዲያራዝም አግባባዋለሁ። ቅድም እኮ ሳይሆን ጋብዘውት እየመጣ መስሎኝ ነበር። ወዴት? ወደዚህ ከሜሮን ጋር ሲወጡ ሳይው ይዟት ሊመጣ ነበር የመሰለኝ። ብቻ መስተፋቅር ብጤ ሚስትና ልጁን ሜዳ ላይ በትኖ ያው አባቱ ቀጥቃጭ አልነበሩ። አሪፍ ቤት ነው አይደል? ግን አንቺ እንዴት አወቅሽው? ማይክ ነው ያሳየኝ።
ለመጀመሪያ ቀናችን ማስታወሻ የመጨረሻ የማንተ ሆንልኝ። የአባቴ የመጀመሪያ ስጦታው ራሱ ሰርቶ ነው ለእናቴ የሰጣት። ወፍ ነች አይደል? አዎ። እንዴት ታምራለች! ግን እንዴት ነው ጓደኛ የሌለሽ? አንተን እየጠበቅኩ ነበራ። እንዴት? በበፊተኛው ህይወታችን እንታወቅ የለ? ኦኬ። ሜሮንዬ ለምን ወደ አሜሪካ አትመጪም? አባቴን ጥዬ? ይልቅ አንተ ለምን አትቀርም? ደህና መሻ አባ። ምን እያረክ ነው አባ? እስካሁን የት ነው ያመሸሽው? ከጓደኞቼ ጋር ነበርኩኝ። ሳላስበው መሸብኝ። ከማን ጋር እንደነበርሽ ያላየሁሽ ይመስልሻል? ለመሆኑ አባቱ ምን እንደሆነ አውቀሻል? አባቱ ምንድነው ይሄን ያህል? እኔ እኮ አሁን ትንሽ ልጅ አይደለሁም። ራሴን አውቃለሁ። ተመልሶ ሲሄድ ይዞኝ ይሄዳል ብለሽ አስበሽ ይሆናል እኮ የኔ አዋቂ። ባስብስ ሁለተኛ ሚስቱ ልትሆኚ ነው የምትሄጂው? ምን? አዎ፣ ሚስትና ልጁን አስቀምጦ ነው የመጣው። ሚስትና ልጁ? ቆይ ማን ነው አግብቷል ያለ? አርፈሽ ቁጭ በይ ብያለሁ። አርፈሽ ቁጭ በይ። Virginia State University. Congratulations, dear Mr. Abraham Yosef. I would like to the doctorate degree program ያመለከትከው ነፃ የትምህርት ዕድል የተፈቀደልህ መሆኑን በደስታ እየገለጽኩ ጥረቴ የተሳካ እንዲሆን መልካሙን እመኝልሃለሁ። ሁላቸው ደንበኛ መስመር ስለተያዘ እባክዎ ትንሽ ቆይተው The boy has a ridiculous obsession with me. I mean, I indulge his fantasy because he's talented. We need him. But
በረራ ነገ ጠዋት መሆኑን አትርሳ። ቤት ሄደህ ብትዘጋጃጅ አይሻልም? አልሰማልከኝ እንጂ እኮ ነግሬህ ነበር። ሜሮን የምትታይ እንጂ የማትበላ ፍሬ ናት ብዬህ ነበር። Yes! አብርሃምን ተሰናብቼው መጣሁ። ትንሽ እንዲቆይልን ላግባባው ሞክሬ ነበር። ኢላዲኖ ሄሎ ሜሮን፣ ማን ነው? አብርሃም ነኝ። ነገ ስለሚሄድ ልሰናበትሽ ነው የደወልኩት። ደህና ሁኚ። ተሳስተዋል። አብርሽ በልጅነት ከዋክብት እንዳታይ የከለከለው አባት ነበሩ? ኖ፣ እሱ አልነበረም። ከቤት መውጣት የተውኩት ሰፈር ውስጥ አስወርተውብኝ ነው። ምን እያሉ? ማታ ማታ በሩ ላይ የሚቀመጠው ለመለወጥ እየተለማመደ ነው አሉ። ለመለወጥ? አባቴ አንጥረኛ ስለነበር ማታ ማታ ወደ ጅብነት ይለወጣል ብለው የአካባቢያችን ሰዎች ያምናሉ። ለምን የሆንሽውን አትነግሪኝ? እቺን
ናት አይደለም ሚስት? የልጅስ ፎቶ ይታለ። በኔ ነፍስ መጫወት ግን ምን ይጠቅማል? ምን በደልኩ? ባለ ትዳር ነው ብለሽ ነበር ያኮረፍሽ? እንደዚህ ያለ ወራዳ አይነት ሰው ነው ብለሽ ማሰብሽ በራሱ ያሳዝናል። እና ሚስትና ልጅ እያለኝ ነው አብረን እንሂድ አልኩሽ። የጋብቻ ሁኔታ እንዲህ ያለውን ሐሳብ ከየት ነው የመጣሽው? አባቴ ትቼው እንዳልሄድ ፈርቶ የፈጠረው ታሪክ ይመስለኛል። ሳላገኝሽ በሄድ ነበር በጣም ማዘን። አብርሽዬ እባክህ አትለኝ። ቆይ 5 እስክንቆጥር ተወርዋሪ ኮከብ ካየን በቃ ምንም ነገር ቢመጣ እንለያይም ማለት ነው። አንድ 2 3 4 ሄሎ አቶ በላቸው ልጁ ወደ አሜሪካ ልትሄድ መሆኑን አውቀዋል? ምን ትቀባጥራለህ? አላልሰማውም እንዳይሉ። የት ብለህ ነው የደወልከው? አብርሃም ነገውኑ ይዟት ሊሄድ ነው። አሁንም እሱ ቤት ነው ያለችው። ማን ነህ አንተ? ሐምራዊ ህንጻ 4ኛ ፎቅ። ሄሎ ጨረስኩ። ሙሉ አቤት። ሾፌሩን ጥሪው። እውነትም መስተፋቅር ነው። ይህን ድራሽ ቢስ ግንባሩ ነው። ወይኔ ሜሪዬ ማሚ ልትሆኝ ነው።
የአብርሃም ምኞት ተሳካለት። ሄሎ አብርሽ፣ ደስ የሚል ነገር ልንገር። ስብሰባ ላይ ነው። ከዚህ የበለጠ ምንድን ነው የምትፈልገው? ነው ወይስ አልጋህ ላይ ልትይዛቸው አማረ? ነው ወይስ አልጋህ ላይ ልትይዛቸው አማረ? ነው ወይስ አልጋህ ላይ ልትይዛቸው አማረ? ጥናቱ በአጋጣሚ ተሰረዘ ቢባል እንኳን ሚካኤል ምንጊዜም ባካፕ ፋይል ስለሚያስቀምጥ መገኘት ነበረበት። ማስታወቂያውንም በተመለከተ አብዛኛው ኃላፊነት የመላከ ነው። እስኪ ስለ ሚካኤል መታገድ የምታውቀውን ንገረን። በድርጅቱ ማስታወቂያ ላይ መሳተፉ ትክክል ባይሆንም ለመታገድ የሚያበቃው ጥፋት ግን አይታየኝም። ይህንኑ ለአብርሃም ብዙ ጊዜ ለማስረዳት ሞክሬ ነበር። እሱ ግን በፍጹም ሊሰማኝ አልቻለም። ሚካኤል በውክልናው ጊዜ የነበረውን የሥራ ሁኔታ እንዴት ታየዋለህ? እውነት ለመናገር ከአብርሃም በተሻለ ነበር ድርጅቱን ያንቀሳቀሰው። አብርሃም አሁን ያለበት ሁኔታ ምን ይመስልሃል? ምን እንደነካው ባላውቅም በጣም ተለውጧል። ያጋጠሙን ችግሮች አንደኛ የማስተዋወቁ ስራ ለመከናወኑ፣ ሁለተኛ አዲስ የሚመጡ መኪኖችን በተመለከተ በአቶ ሚካኤል ተጀምሮ የነበረው የገበያና የሽያጭ ማስፋፋት ጥናት መቋረጡ። ለምንድን ነው የሚቋረጠው? መላከ ደርበ እየሰራ አይደለም እንዴ? አስተያየት ስጥበት። በበኩሌ ሰነድ አገላብጬ ኮምፒውተርም ላይ ፈልጌ ያገኘሁት መረጃ የጥናቱን ረቂቅ ብቻ ነው። እና ይሄንን ገና ዛሬ ነው የምትነግረኝ? በጽሁፍ እኮ አቅርቤልሃለሁ። ማስታወቂያ መስራታችን መቼም ለድርጅት እንዴት ጥናቱ ከኮምፒውተር ላይ ይጠፋል? ኮምፒውተር የሰይጣን ስራ አይደል? ዘውሮት ይሆናል። የማይክ ዕጣ እንዳይደርስህ አርፈ ተቀመጥ። እንዴት አላየሁትም? የምስራች ምስር ቢ ባክና እዛ ጋር ሰው እንዳያዩ። አቶ በላቸው ፋክስ ልከዋል። የአብርሃምን ቦታ አንተ እንድትይዝ ብለዋል። የስ ቦርዱ እስከሚያጸድቀው ግን በሚስጥር ያዘው። እሺ እስከ ዛሬ ስለ ቤቢው ለአብርሃም አልነገርኩትም እንዳትይኝ ብቻ። ምን ላድርግ? ምንም አልተመቻችልኝም ነበር። ዛሬ ማታ ግን በአሪፍ ሙድ እነግረዋለሁ። እንዴት ነው የምትነግሪው? ሰርፕራይዝ! እንዴት ነህ? ማርቴ አባዬን ቤቷ ጋብዛው አስደውልኝ መሰል። እናት ደስተሻላ? በጣም አባዬ እንዴት ደስ እንዳለው በህቴ ኮራውባት። ጊዜ የለኝም እንጂ በራሴ ዲዛይን ነበር ሰፍቼ ምልክላት። ለአብርሽዬ እኮ ምንም ነገር ሰጥቼው አላውቅም። እስኪ ለካ ይሄ ትንሽ ጠባል አይደል? ኧረ ልኩ ነው። በጣም ተስማምቶታል። እኔ ግን ልኩ የሚሆን ይመስላል። ኧረ የአብርሽ እኮ ደረት ሰፊ ነው። እንዴት ነው? ይመቻል። እስኪ ለኔ የሚሆን ካለ አብርሽዬ የት ነበርሽ?
ዛማ ከማይክ ጋር የሰርግ ልብስ ልገዛ ሄጄ ነበር። የምን ሰርግ? ውጭ ያለችው የማይክ እህት ልታገባ ስለሆነ የሀበሻ ልብስ ላኪልኝ ብላኝ ነው። ትወጂኛለሽ? ካልወደድኩ ታዲያ እኔ ካንተ ምን እፈልጋለሁ? ለአቶ አብርሃም ዮሴፍ የቬኒስ ሞተርስ ኮርፖሬሽን ዳይሬክተር ጄኔራል። ቦርዱ በአሁኑ ሰዓት በኮርፖሬሽኑ የተፈጠረውን የአመራር ችግር አጥንቶ ውሳኔ እስኪሰጥ ድረስ እረፍት እንዲያደርጉ መወሰኑን አስታውቃለሁ። ቤዛ ደመቀ የቦርድ ሰብሳቢ። አብርሃም ድሮንም ነግሬህ ነበር። ድርጅቱን እስክታጠናክርላቸው ብቻ ነበር የፈለጉ። ቴንኪዩ መላክ። አብርሽ አንድ ነገር ልነግርህ ፈልጌ ነበር። አሁን ደክሞኛል፣ ሌላ ጊዜ። ለምን የሆንከውን አትነግረኝም? መጨነቅ አይታየህ? አይ መላከ ቅድም እኮ ስትወጣ ሳይ ማይክን ይዛ ስትመጣ መስሎኝ ነበር። አይ አይደለም፣ እሱን ቀጥሮ ታዋቂ ጓደኛዬ ሱዚ ይባላል። የማይክ ጓደኛ ናት። ምን ጠፋ እንዴ? አሪፍ አብል ናት። ሊያት ኦኬ። አሰርተሻት ነው? የሚወደኝ ሰው ነው የሸለመኝ። ጉረኛ በአመት ባልምቱ ልትገለኝ ነው። የአዲሱን አመት ፀሐይ ሁለታችንም አናያት።
አምላኬ ምን በደልኩ? የአባቴን ቅያሜ በአብርሽ ፍቅር ተወጣሁት ስል ምነው ለሌላ ፈተና አዳረግኝ? አብርሽ ልጅ ትወድ የለ? አሁን ግን ደስታችን እንኳን ለመካፈል ፍቃደኛ አልሆንክ። አባዬ አይንን እንዴት ነው የማየው? ኧረ እስካሁን የተሰራው ይበቃል። የዓመት በዓል ዋዜማ አይደለም እንዴ? አዲስ የሹመት ደብዳቤ መጥቶብኝ ነው። እባክህ ቦርዱ አጸደቀው እንዴ? እባክህ ማይክን ነው የሾሙት። ለካኝ ጋሽ በላቸው ብሽቅ ናቸው። እሳቸው ምን አደረጉ? እኚህ ጋሽ ቤዛ ናቸው እንጂ። ቤዛ በዝባዛ ከአብርሃም በተሻለ ነበር ድርጅቱን ያንቀሳቀሰው። ታዲያ ማይክን የሾሙት ለምን ይመስላል? አበባዬ ሆይ አበባዬ ሆይ ባልንጀሮቼ ቁሙ በተራ። ግን ከዚህ ሁሉ ለምን ወደ አሜሪካ አትመለስም? ትምህርትህን መጨረስ አልነበረም የሁል ጊዜ ህልምህ? ህልሜማ ቅዠት ሆነ። ከእንግዲህ ለመኖር የምጓጓበት ምንም ሰበብ የለኝም። ለሌሎች ትምህርት እንዲሆን ግን እነሱ መቀጣት አለባቸው። እባክህ ለሜሮን ይቅርታ አድርግላት። አታሏትም ሊሆን ይችላል። ሚካኤልን ግን አንተ ብትምረው እንኳን እኔ ያለቀው። ሃይ መላከ፣ እንኳን አብሮ አደረሰን። እንዴት ነው ጆይን አታረገልም እንዴ? አስቤ ነበር ግን የአብርሃም ሁኔታ ደስ አላለኝ። ማለት እንደዚህ ተናዶ አይቼው አላውቅም። እንደምንም ብለሽ ሜሮን እንዳታገኘው አድርግ። እንዴ ለምን? ሄሎ ሄሎ ለአባትሽ ምን ስጦታ አዘጋጅተሽለታል? ቆንጆ ስጦታ አዘጋጅታለች፣ ግን ሚስጥር ነው። ኮኪን ሙልዬ፣ ወይ አብርሽ የሰጠኝን አንገት ሐብል አይተሽዋል? ኧረ አላየሁትም። እስቲ ፈልጊልኝ። እሺ ብቻ ለብሼ ጨርሻለሁ እንዳትዪ። ይልቅ ምን ሀሳብ መጣልኝ መሰለሽ? መውጣቱን ትተን በአሪፍ ሙድ ቤት ሆነን ሴሌብሬት ማድረግ። አትቀልጂ ሜሪዬ ሙች። ሳስበው ጭፈራው፣ ግርግሩ፣ መጠጡ ምኑ ካሁኑ እንደከመኝ። ለድካሙ ከሆነ አታስቢ። አብርሽ በሞቅታ መኪና ይዞ ከመደናበር ብሎ ክፍል ይዟል። የቤቢውን ነገርሽው እንዴ? በኋላ እነግረዋለሁ። አዲሱን ዓመት በአዲስ መንፈስ መቀበል አሪፍ አይደል? ነበር። ሙልዬ ያገኘሽልኝ? ምን አይነት ጣጣ ነው? ምንድነው ሜሪዬ? አብርሽ የሰጠኝን የአንገት ሐብል አባቴ እንዳረኩት ጠፋብኝ። የት ይሄዳል ብለሽ ነው? አብርሽ ማታ አድርገሽው እንድትመጪ ብሎ ሲሪየስሊ ነው የነገረኝ። ደግሞ በዚህ ምክንያት እንዳይጣላ ይፈራው። የሆነ ምክንያት ሰተሹ ብንቀር ምን አለ? አብደሻል እንዴ? ቆይ ምን ሆነሻል? በቃ እሺ፣ እዛው እንገናኝ። ቻው።
እንደምንም ብለሽ ሜሮን እንዳታገኘው አድርጊ። አብርሽ ማታ አድርገሽ እንድትመጪ ብሎ ሲሪየስ ነገር ደግሞ በዚህ ምክንያት እንዳይጣላ ይፈራ። አብርሽ አሁን ብቻ ሃይ ማይክ፣ እንኳን አብሮ አደረሰን። ምን መሰለ መላክን በጣም ፈልጌው ነበር። ዛሬ ማታ የት? በቃ እመጣለሁ። አይ የግድ እሱን ማግኘት አለብኝ። እዛው እንገናኝ። አምጪ ሀብሉ ስማ ጥሬ የለህም እንዴ? ልቀቃት፣ ዞር በል። ምን አገባ? መላክ ወቅቷል እንዴ? እንዴት ያለው ጉድ ነው? አምቡላንስ እንጠራሽ። መኪና ወጣ ሰው ይሄው እንዴ? አሁን አለበት። አብሽዬ ምን ነው ቆየ? የርችቱ ሰዓት ደርሷል እኮ እንሂድ እንጂ። ለመጀመሪያ ፍቅራችን ማስታወሻ የሰጠውሽን ሀብል እንዴት አሳልፈሽ ለሌላውን ትሰጫለሽ? ምን አፍጠሽ ታኛለሽ? መልሽልኝ እንጂ። የሚያገባህ ነገር የለም። ሂድና ጎማህን ቀይር። የጠባሽ ትጅ ለመሆኑ ከኔ በፊት ነው ወይስ ከኔ በኋላ መውጣት የጀመራችሁት? ምንኛ አብርሽ ማይክን እንደ ወንድሜ ከማየት በቀር ከአንተ የተደበቀ ለዚህ ነበር አፍረትሽን ሜዳ ላይ ጥለሽ በየአደባባዩ ውስጥ ላፊና አስተሳሰብ የከረምሽው። አብርሽዬ ልሙትል ከአንተ በቀር ማንንም አፍቅሬ አላውቅም። የት ያለሽ ውሸታም ነሽ። አይነን እያይስቶሽ አያሳፍርሽም። የሰጠሽውን ሀብሉ ሽሞ ድረስ ላይ ያየሁት እኮ ነው ልጅ ያልሰጠሁት
ወንድነት ያላስደስት ብሎሽ ነው ወይስ የእሱ የተለየው? ተዋብሽ ተውንደትናቅ አንቺ ነበርሽ ቤቱ የምትሄጂው ወይስ ቤቱ ሲመጣ ነበር አልጋሽ የምትከብሽ? ንገሪኝ፣ የት ነበር የምትገበኝ? እንዲህ አይነት ግንኙነት አልነበረም። ስለ እኔ ስታወሩ ነበር? ምን አላችሁ? እንጅል ተጫወትንበት አላችሁ? እናም ታውቃችሁ ነው መስቀ ምንሽ ለእኔ ሳመሽ እናም አቅፈሽው ተኛሽ። ከዛስ በኋላ ምን አደረጋችሁ ንገሪኝ። ወንድምናት ነው የምንተያየው ያልኩሽ። ያውም ተይው አትንገሪኝ። ያን ውሻ እናዝዤ ስደፈው እውነቱን ደርስበታል። አንቺን ግን ከነ ቆሻሻ ሚስጥርሽ አብርሽ ስሞትላ አንድ ነገር ብቻ አንድ በቃ አርግሻለሁ። የዚህ ያልጅል እመስላለሁ? አብርሽ አንድ ቀን ይቻላል ከፈለክ ወረቀቱ ከማንኛችን አታውቂው ማለት ነው? ምን እያልከኝ ነው አብርሽ? ከማን ያረገዝሽው? ለምን እንደዚህ ክፉ ትሆንብኛለህ? እኮ ለምን ሚስጥር አደረግሽው? ለዚህ ደርሳችኋላ። ልጅ ወዳለሁ ስላልኩሽ ከሷ አርግዘሽ ልጁ ለኔ ልትሰጪኝ ነበር። አብርሃም ማን ነው አሉሽ ነው ወይስ የኔ ደም ካንቺ ዘር ጋር እንዳይቀላቀል ፈራሽ? ንገሪኝ። ቆይ ማን ልጅ ለማን? የማን ልጅ ለማን? ማን ልጅ ለማን? እንዳትጠጋኝ ተኩሽ ምንም አታውቀዋም። ንጹህ ስትገላት ዝም ብያለሁ። አንቺም ተባባሪ ነሻ። ይህ ሁሉ ተንኮል የሚሰራው መልአክ የሚባለው ሰይጣን ነው። አንተ ግን የልብ ጓደኛዬ ነው ብለህ እሱ የሚልህን ሁሉ ታምነዋለህ። ሀብሉን ከሜሪ ሰርቆ ለሱዚ የሰጣት ራሱ ነው። አቶ ሚካኤል አስራት መርጫዋል። ይህ ሁሉ ተንኮል የሚሰራው መልአክ የሚባለው ሰይጣን ነው። ተመልከት በጥፊ እንዴት እንዳደረገኝ።
የብዙዎቻችሁ ዲዛይን ከመጽሔት ላይ ኮፒያ የተደረገ የሚሮን ግን አዲስ ፈጠራ ነው። ለዚህ ነው ለአዲስ ዓመት የፋሽን ሾው የተመረጠው። እንጂ ቶሎ በይ። አበባዬ ሆይ አበባዬ ሆይ ባልንጀሮቼ ቁሙ በተራ እንጨት ሰብሬ ቤት እስክሰራ እስረኛ መላክ አሸናፊ ጠያቂ ዘመድ ይፈልጋል። በአመቱ መጨረሻ ላይ ትምህርት ቤቱ ከሌሎች ዲዛይነሮች ጋር በመሆን የሚያዘጋጀው አንድ ፋሽን ሾው ይኖራል። እዛ ፋሽን ሾው ላይ ከእናንተ ከተማሪዎች አንደኛ የወጣችው ተማሪ አብራ ስራዋን ታቀርባለች። ስለዚህ ጠንከራችሁ መስራት አለባችሁ። አንተ ቴዲ ትምህርት ላይ ያለው አደውልብኝ አላልኩ? ለምን አልዘጋሽውም? ምናልባት ከደወልክ ብዬ ነው። ሶሪ ቲቸር ቴዲ ማይ ባዲ ማይክ አትሸኘኝም? ማርቲ ደህና ነች? አትደውልልሽም እንዴ? እኔንማ ዘግታኛለች። ቆይ ትጠብቅ። ምን ታርግ ብለሽ ነው? የአሜሪካ ኑሮ ሩጫ አይደል? ለእህት ማገዝ ነው።
ቻው የኔ ልዕልት። ሃይ የት ነህ? ወደ ቤት ልሸኝህ? ኦኬ። ታክሲ አስቸጋሪ ነው አይደል? አባዬ እኔ ጅብ መስላለሁ እንዴ? ምን በወጣ ልጄ? ታዲያ ለምንድን ነው ጅቡ የሚሉኝ? ብረት ቀጥቅጠን ለነሱ መጠቀሚያ በሰራን ጅቦ ቡዳ ይሉናል። ባይገባቸው ነው አብርሃም የተዋቸው። ጥበብ የሚከበርበት ዘመን ወደፊት ይመጣል። የምትበቀላቸው በትምህርት ጎብዘህ ሁሉንም ስትበልጣቸው፣ ሁሉንም እና ዛሬ የሰደቡህ ነገ ያከብሩሃል። ቁልቁል የሚያዩ ሁሉ ቀና ብለው ይመለከቷል። አባ ቃልህን ለማክበር የሚቻለኝን ሁሉ እያልኩ ነው። ለአንድ ቀን እንኳን ቀና ብለህ ብታይ ምን ነበረበት? መንግስት ሰማያት አውረሰችን ማረግልኝ አብርሃም መላከ መቼ መጣ እባክህ? ትንሽ ቆየው። ምን እግር ጣለ? አቶ ቤዛ ቀጥረው። አቶ ቤዛ? አብርሃም bienvenue chez Venice Motors Corporation። ደውልልኝና እንገናኛለን። አሁን ለስራ እየወጣሁ ነው። አብርሃም ከቨርጂኒያ ስቴት ዩኒቨርሲቲ በቅርቡ በኢኮኖሚክስ በታላቅ ማዕረግ ተመርቆ የመጣ ነው። ጤና ይስጥልኝ አቶ ቤዛ። ከኤንተርፕራይዙ ባለቤቶች ጋር ላስተዋውቅ። የቦርዱ ሰብሳቢ አቶ በላቸው ደመቀ። አብርሃም የቦርድ አባላት ሚካኤል አስጎብኙ። ሃይ ሳሚዬ፣ እንዴት ነህ? ደህና ነህ? እንዴት ነሽ? አለን። ሃይ ሜሪ። በቃ ቻው። እሺ ነፍሴ። እሺ ቆይ ሜሪ፣ ያልፍ ልጅ አይደለም። ታዲያ እኔ ምን ላድርገው? ወይ አንደኛሽን ገዳም ግቢ። እሺ የቆቡን ዲዛይን በእኔ ታዩ። ተዋውቂው፣ የልጅነት ጓደኛዬ ነው። አብርሃም። ሜሮን። የሚታይ እንጂ የማይበላ ፍሬ የሚለውን ታስታውሰዋለህ? ፍቅር እስከ መቃብር ውስጥ ነው አይደል? ሜሮን ማለት እንደዛ ናት። ገና ዛሬ መብረቁ አገኘሽ። አታካብዱ እሺ። መቼም እንዲህ የተስማማ ሚስት አግብተህ መሆን አለ። ገና እኮ ተማሪ ነው። ማስትሬትህን ይዘህ የለም እንዴ? ለፒኤችዲ አመልክቻለሁ። ዩኒቨርሲቲው ከተቀበለኝ እቀጥላለሁ። ዶክተር ልትሆን ነዋ። የካምፓስ ቅጽል ስሙ ማን ነበር መሰለ? ትምህርቴ ሚስቴ።
ባለፈው ሳምንት ከርብቃ ጋር አንስተን ስንስቅ አመሸን። ርብቃ ዩኒቨርሲቲ እያለን ታሳድድ የነበረችው ቆንጆ ልጅ። አብርሃም እኮ ጉደኛ ነው። ስንቱም የሚዋደቅባትን ልጅ እሱ ሆዬ እጁ ላይ ወድቃ ይሸሻት ነበር። ምን ላርግ ብለህ ነው? መቀየሪያ ጫማ ሳይኖረኝ ከሰው ባለ መኪና ጋር እንዴት? ስንት ቀን መሰለ ከካፌ ምግብ የገላገለች። እንዴት ይዤልሽ እመጣለሁ እያልኳት ትጋብዘኝ ነበር። ለካ ተንኮለኛ ነበርክ። Let's drink to the good old days. And ባይገርምህ ለመጀመሪያ ጊዜ ሳይ ለረጅም ጊዜ ማቀ ነበር ይመስለኝ። ልክ ነሽ እኮ ታዲያ እንተዋወቃለን። የት? መቼ? በበፊተኛው ህይወታችን ሳንወለድ በፊት? አዎ። አየሽ ያን ጊዜ ተቀራርበን እያለ በሆነ ችግር ተለያየን። ለዚህ ነው እንደገና የተወለደ ነው። Mano. Mano. መግባት ክልክል ነው? Oh, sorry. በዚህ ጋር ሳልፍ ነው ዝም ብዬ የመጣሁት። It's okay. ተመልሰህ የምትሄድ አትመስልም። እንዴት? በደንብ ተደራጅተሃል? ነው ከነቃው ነው ያከራዩኝ። እናት ናቸው? አዎ። አንተ ነህ አይደል? እንዴት አወቅሽ? ጎበዝ ነኛ። ሻይ ቡና ደስ ያለህን። ቶልኝ የማልደሰተው ምናልባት በህፃንነቴ ሞተች የማላውቃት እናቴ እየናፈቀችኝ ይሆን? አባቴ እኔም በእንጀራ እናት ላለማሳደግ ሲል ድጋሚ ሳያገባ ከኔና ካጎቴ ጋር መኖሩ በጣም ያሳዝነኛል። አንዳንዴ በሌላ ሀገር በሌላ ጊዜ ተወልጄ እንደነበር ይሰማኛል እና ምረብሻለሁ። ጓደኞቼ አሪፍ የሚሏቸውን ወንዶች ሊያስተዋውቁኝ ሲፈልጉ እሺ ስለማልላቸው እማሆይ ሜሮ ቆብ እናሰፋሉ እያሉ ያበሽቁኛል። እኔ ግን ለኔ የተፈጠረልኝና ለሱ የተፈጠርኩለት ሰው እንዳለ ይታወቀኛል።